ፊልሙ እንደ አውሮፓውያን አቆጣጠር በ1962 ዓመተ ምህረት እያሳየን ይጀምራል። በዛ ጊዜ የአውሮፓ ህብረትና አሜሪካ አንገት ለአንገት ተናንቀው የነበረበት ጊዜ ነበረ። በአሜሪካም የሶቪየት ዩኒየን በፈለገው ጊዜ ላይ አሜሪካ ላይ የሆነ ኒውክሌር ቦምብ ሊጥል ይችላል የሚል እምነት ነበረ። ይህም በከተማ ውስጥ የሚገኙት ዜጎች በሙሉ ከቤታቸው ስር ሚስጥራዊ የሆነ ባንከርን እንዲሰሩ ያደርጋቸዋል። ከነዚህ መሃል ነገሮችን በጣም አክብዶ የሚመለከተው ሳይንቲስቱ ዶክተር ካልቪን ዌበር ይገኝበታል። ከከባድ የወራት ስራ በኋላም በአትክልት ስፍራው ላይ በጣም የተሻለ ባንከር ሊሰራ ችሏል። የኒኩለር ጦርነት ቢከሰት እንኳን በነጻነት እዛ ውስጥ እንዲቆዩ የሚያስችላቸው እቃዎች በሙሉ የተሟላለት ነበረ። አንድ ቀን ካልቪን በቤቱ ውስጥ አንድ ድግስን ይደግሳል። በዚህም ላይ ደግሞ የስራ ባልደረባው የነበሩትን ሰዎች በሙሉ ጋብዟል። ነገር ግን ልክ በዚህን ሰዓት ላይ በቲቪው ላይ ፕሬዚዳንት ኬኔዲ ሶቪየቶች ላይ አንድ ሚስጥራዊ ተልዕኮ መጀመራቸውን ይሰማል። ካልቪንም ይህንን ልክ እንደሰማ ጦርነቱ በቃ ሊጀመር ነው በማለት ከጎኑ የነበሩትን ሰዎች በሙሉ ያሸብራል። ከዚያም እንግዶቹን በሙሉም ካሰናበተ በኋላ ወዲያውኑ ከሚስቱ ጋር አንድ ላይ በመሆን ወደ ሚስጥራዊ ባንከር ውስጥ ይገባሉ። ሚስቱም እርጉዝ ስትሆን ስሟ ሄለን ይባላል። በተመሳሳይ ሌሊት አንድ የግል ፕሌን በከተማዋ ላይ ሲበር እንመለከተዋለን። ነገር ግን ፕሌኑ ባጋጠመው ችግር ምክንያት በመጨረሻ የካልቪን ቤት ላይ ሄዶ ይፈጠፈጣል። በዚህ መልኩም ቤታቸው ሙሉ ለሙሉ ይወድማል። በባንከር ውስጥ የሚገኘው ካልቪንም የኒኩለር ቦምብ ጦርነቱ መጀመሩን ለሄለን ይነግራታል። ከዚያም ወዲያውኑ ያንን ሚስጥራዊ በር ይቆልፈዋል። ከዚያም ለሚስቱም ይሄ በር ድጋሚ መከፈት የሚችለው የኒኩለር ቦምቡ ጋዝ ከጠፋ በኋላ ወይም ከ35 ዓመት በኋላ እንደሆነ ይነግራታል። ቤቱ በዚህ መልኩ ከወደመ በኋላ የነሱ ጎረቤቶችና የመንግስት አካላት በሙሉ እነሱ እንደሞቱ መገመት ይጀምራሉ። ቀናት እንደዚህ ያለፉ መምጣት ሲጀምሩም ጥንዶቹ ያሉበትን ሁኔታ መልመድ ይጀምራሉ። ካልቪን በባንከር ውስጥ በመሆናቸው ምንም የስሜት መለወጥ አልታየበትም። ይሁን እንጂ ሄለን ግን ገና ጊዜው ከመጀመሩ የደብራት መታለች። ስለ ቤተሰቦቿና ስለ ጓደኞቿም ደጋግማ ማሰቧንም ትቀጥላለች። አንድ ቀንም የሄለን ምጥ ይመጣባትና በመጨረሻም ወንድ ልጅ ትገላገላለች። ጥንዶቹም በዚህ መልኩ ልጅ በማግኘታቸውም ቤታቸው በደስታ ይሞላል። ስሙንም አደም ብለው ነበር የሰየሙት። በቀጣዩ ትዕይንት ላይም ባንከራቸው ምን ያክል ሰፊ እንደሆነ መመልከት እንጀምራለን። ለ35 ዓመታት ያክልም ያለምንም ችግር እንዲቆይ ተደርጎ የተሰራ ስለነበረ ስፋት አለው። እንዲሁም በውስጡ ብዙ አይነት እቃዎችንም ይዟል። ከነዚህም መካከል የአሳ ገንዳ፣ በብዛት የሚቆጠር ጋዝ እንዲሁም በውስጡ የተለያዩ መዝናኛዎችም ነበሩ። ሌላው የሚያስገርመው ግን ብዙ እቃዎችን ያስቀመጡበት ሚኒማርትን በውስጡ ይገኝ ነበረ። ጊዜያት እንደዚህ ማለፍ ሲጀምሩ ካልቪን ልጁን በቻለው አቅም ማስተማሩን ይጀምራል። ብዙ ጊዜ ያስተምረው የነበረውም ስለ አሜሪካ ታሪክ ነበረ። ልጁም አንድ ቀን አድርገውም የአሜሪካን ታሪክ ይለውጣል የሚልም ሀሳብ ነበረው። ከዚያም ትዕይንቱ ወደ 1965 ዓ.ም ደግሞ ይወስደናል። ወደነ ካልቪን ቤት የተላኩት የኮንስትራክሽን መኪኖችም ቤቱን ሙሉ ለሙሉ ያጸዱታል። ከዚያም በዛ ቦታ ላይም ካፌም ይገነባሉ። ከዚያም ደግሞ ትዕይንቱ 10 ዓመት ወደፊት ደግሞ ይወስደናል። አሁን 1975 ዓ.ም ሲሆን አደምም ከነበረበትም ከፍ ብሏል። ጥሩ የማስተዋል ችሎታ የነበረው ልጅ ሲሆን ረጅም ጊዜውንም ከቤተሰቦቹ ጋር ነው የሚያሳልፈው። ምክንያቱም ማንም ከጎኑ አልነበረም። አባቱ ባለው ሰዓት ቦክስ የሚያለማምደው ሲሆን እናቱ በሌላ በኩል ዳንስ ደግሞ ታለማምደው ነበረ። ይህ በእንዲህ እንዳለ ያ ካፌ በነበረበት ቦታ ላይ ከፍ እያለ ይመጣል። ከዚያም በመጨረሻ አድጎ ናይት ክለብም ይሆናል። በቤዝመንት ውስጥ የሚገኘው ካልቪን ልጁን ስለተለያየ ነገር ማስተማሩን ቀጥሏል። በዚህ ቀንም እያስተማረ የነበረው ስለ አክሲዮኖች ነበረ። በሚወሩበት ሰዓት ላይም በተለያየ ቦታ አደም የተለያዩ ቀልዶችን በመሃል ላይ ጣል ያደርግ ነበረ። ይህም ካልቪንንም ያስደስተዋል። አንድ ቀን ካልቪን እንደ ስጦታ የቤዝቦል ካርዶቹን ለልጁ ይሰጠዋል። ከሰጠውም በኋላም ነበረ ስለ ስፖርት ለሱ ማብራራት የጀመረው። ከዚያም ትዕይንቱ ወደ 1995 ዓ.ም ደግሞ ይወስደናል። ካልቪንና ሄለንም የልጃቸውን 33ኛ ዓመት ልደትን እያከበሩ ይገኛሉ። አደም አሁን በደንብ ስላደገ ለሱ ምትሆነውን ሴት ማግኘት ይፈልግ ነበር። ከዚያም ትዕይንቱ ወደ 1997 ዓ.ም ደግሞ ይወስደናል። ባንከሩም አሁንም የሚከፈትበት ሰዓትም ደርሷል። ከ35 ዓመት በኋላም በመጨረሻ በሩ በራሱ ጊዜ ይከፈታል። ቤተሰቡም አንድ ላይ በመሆንም ለማጣራት ይወስናሉ። ይሁን እንጂ ካልቪን እነሱ ቤት እንዲጠብቁትና መጀመሪያ እሱ ሄዶ ማጣራት እንዳለበት ይነግራቸዋል። ምክንያቱም አሁን ስላሉበት ሁኔታ እንዲሁ በቀላሉ ማወቅ አይችሉም ነበር። አሁን ከዚህ በፊት ናይት ክለብ ሆኖ የነበረው ቤታቸው የማይታወቁ ሰዎች መኖሪያ ቤት ሆኗል። እናም ውስጡም ፈራርሶ ነበረ። እነዛ ሰዎችም መጠጥ እየጠጡ በነበረበት ጊዜ ላይ ድንገት መሬቱ መንቀጥቀጥ ይጀምራል። እነሱም የገመቱት የመሬት መንቀጥቀጥ ነው ብለው ነበረ። ይሁን እንጂ ሲገለጥ ግን በጉድጓድ ውስጥ የነበረው ካልቪን እየወጣ ነበረ። የኒኩለር ጨረርም እንዳይነካው በሚልም የዛ መከላከያ ልብስንም ለብሷል።
ይህንን በመከተል ካቪን እየተዟዟረ ቤቱንና ጎረቤቶቹን ለመመልከት ይወስናል። ነገር ግን ውጪው እሱ ባላሰበው መልኩ ሙሉ ለሙሉ መቀየሩን ይመለከታል። ሰዎችም እንደቀል ሽጉጣቸውን የሚደቅኑበት ነበረ። ከዚያም ድንገትም የአዳልት ቪዲዮ ስቶርንም ይመለከታል። ከዚያም ሙሉ ቦታው መቀየሩ በተገነዘበበት ሰዓት ላይ በድንጋጤ ተሞልቶ ወደ ባንከሩ ተመልሶ ይመጣል። ከዚያም ከቤተሰቡ ጋር በጠረጴዛው ዙሪያ ከተቀመጠ በኋላ ከላይ ያለው ምድር አየሩ ያልተበከለ እንደሆነና ነገር ግን ሙሉ ለሙሉ የወደመ ከተማ እንደሆነ ይናገራል። ስለዚህም ወደዛ ባለመውጣት እዚሁ ባንከር ውስጥ መኖራቸውን እንዲቀጥሉም ነበር ሐሳብ ያመጣው። ይሁን እንጂ ይሄ ሁሉ ነገር የሰለቻት ሄለን ግን በንዴት መቆጣትና መናገር ትጀምራለች። እላይ የሚገኙ ሰዎች ምን ያክል ያበዱ እንኳን ቢሆኑ ከዚህ ባንከር ውስጥ መውጣት እንዳለባቸውና አደምም ሰማያዊውን ሰማይ ባህሩንና አረንጓዴውን ሳር መመልከት እንዳለበት ትናገራለች። ምንም እንኳን አሪፍ ንግግር ብትናገርም ካቪን ግን ሐሳቡን የሚቀይር ሰው አልነበረ። በዚህ ክርክራቸው መሃል ላይ ድንገት የልብ ህመሙ ይነሳል። አሁን የነበሯቸው እቃዎች ማለቃቸውና የካልቪን መታመም ሄለን አዳምን ለነሱ የሚረዷቸውን እቃዎች በሙሉ ሄዶ እንዲገዛ እንድትልከው ያደርጋታል። እንዲገዛላቸው ያዘዘችው እቃም ለ2 ዓመት ያክል እነሱን የሚያቆያቸውን እቃ ነበረ። ሁሉንም የሚገዛቸውን እቃዎች ከነገረችው በኋላ ለእሷ የምትሆነውንም ሴት ምድር ላይ ካገኘም ትልቅ ነገር እንደሆነ ትነግረዋለች። ነገር ግን ያቺ ሴት ባህሪዋ የሚለዋወጥ አይነት ሴት መሆን እንደሌለባት ነግረዋለች። ከመሄዱ በፊትም ካቪን ለአዳም መቼም ቢሆን ወደ አዳልት ቪዲዮ ስቶሩ እንዳይገባ ይነግረዋል። የነገረውም በውስጡ ኃይለኛ የኒውክሌር ጨረር ይኖራል ብሎ ነበረ። ይሁን እንጂ እውነተኛው ሐሳቡ ያልነበረም። ከዚያም አዳም እቃዎቹን ከያዘ በኋላ ከባንከሩ ውስጥ ይወጣል። ይህም የሆነው ለመጀመሪያ ጊዜ ነበረ። በዛ በተተወ ቤት ውስጥ ይኖር የነበረው ሜልከርም በትላንትናው ዕለት አባቱ ሲወጣ ተመልክቶት ስለነበረ ሜልከር ካልቪንን ማምለክ ይጀምራል። ሜልከርም ሁለቱን እያሰባቸው የነበረው እንደ ትልቅ ኃይል እንዳላቸው ፍጡራን ነበረ። እናም በእነሱ አማካኝነትም ህይወቴ ይቀይራል ብሎም አስቧል። ይህ በእንዲህ እንዳለ አዳም በህይወቱ ለመጀመሪያ ጊዜ ሰማዩን ይመለከታል። ከዚያም በመንገድ ላይ ያገኛቸውን ሰዎች በሙሉም ሰላም ማለት ይጀምራል። ምክንያቱም በህይወቱ ሌሎች ሰዎችን አይቶ አያውቅም ነበር። በመንገዱም ጥቁር ሴት ባገኘበት ሰዓት ላይም በደስታ ሰላም ይላታል። በቀጣይም ያገኘው የአዳልት ቪዲዮ ስቶርን ነበር። አባቱም ስለዚህ አስጠንቅቆት ስለነበረ ወዲያውኑ አፍንጫውን በመሸፈን ሌሎችም ሰዎች ከጨረሩ ራሳቸውን እንዲከላከሉ ይነግራቸዋል። በቀጣይ አዳምን በባስ ውስጥ ደግሞ እንመለከተዋለን። ይሁን እንጂ መኪናው መንቀሳቀስ በጀመረበት ሰዓት ላይ መፍራት ይጀምራል። በፍርሃት የሚናገራቸው ነገሮች በሙሉ በባስ ውስጥ ይገኙ የነበሩት ሰዎች ትኩረት በሙሉ እሱ ላይ እንዲያርፍ ያደርጋል። ከነሱ ህይወት ጋርም ሊጣጣም የቻለ አይመስልም። ተሳፋሪዎቹም እብድ እንደሆነ አድርገው ነበር የተመለከቱት። የባሱ ሾፌርም እንደዛው ይገላብጠዋል። ከቆይታዎች በኋላ አዳም ወደ ሱፐርማርኬቱ ሊደርስ ችሏል። እየተዟዟረም እናቱ የነገራቸውን እቃዎች በሙሉ ለመግዛት ነበር ያሰበው። ስጋም ለመግዛት በሄደበት ሰዓት ላይ ሻጩ በብዛት የሚቆጠር ስጋም መግዛት የሚፈልግ ከሆነ ወዲያውኑ በራሳቸው ትራንስፖርት ወደ ቤቱ እንደሚያደርሱለት ይነግረዋል። አዳምም ልክ ቤት የሚለውን ቃል በሰማበት ሰዓት ላይ ወደ ቤት እንዴት መመለስ እንደሚችል እንደማያውቅ ይገነዘባል። ከዚያም እየተዟዟረ ባንከሩ የቱ ጋር እንደነበረ መፈለግ ይጀምራል። ይሁን እንጂ ምንም አይነት ምልክት ሊያገኝ አልቻለም። በዛ ጊዜ እቃዎቹን እንዲገዛበት ተሰጥቶት የነበረው ገንዘብ ሊያልቅ ተዳርሶ ነበር። ከዚያም አንድ የቤዝቦል ካርዶችን የሚገዛ ሱቅ ይመለከትና እዛም የአባቱን የቤዝቦል ካርዶችን ለመሸጥ ይወስናል። ባለሱቁም አዳም በጣም በትንሽ ገንዘብ እነዚህን ሁላ ካርዶች ለመሸጥ ማሰቡ አስገርሞታል። ስለዚህም በሳጥን ውስጥ የሚገኙትን ሁሉንም ካርዶች $500 ብቻ እንደሚገዙ ይነግረዋል። ልክ በዛን ሰዓት ላይ በዛው ሱቅ ውስጥ ትሰራ የነበረችው ኢቭ የተባለችው ሴት ወደ ሁለቱ ጋር በመምጣት የሱቁም ባለቤትም ከማጭበርበር ታቆመዋለች። ለአዳምም እያንዳንዱ ካርዶች በትንሹ $6000 እንደሚያወጡ ትነግረዋለች። ምክንያቱም በጣም የጠፉ ካርዶች ናቸው። ከዚያም አለቃዋን ከተሰናበተች በኋላ በዚሁ ሰዓት ላይ ስራዋን አቁማ ከዛ ትወጣለች። አዳም ይህንን በተመለከተበት ሰዓት ላይ በሁኔታዋ በጣም ይገረማል። ከሱቁ ከወጣ በኋላ ኢቨን ወደ ሆሊዴይ ኢን ሆቴል እንድትወስደው ይጠይቃታል። ምክንያቱም እናቱ እዛ እንዲሄድ ነበር ያዘዘችው። መጀመሪያ ላይም ኢቭ ይህንን ጥያቄውን አልተቀበለችም ነበር። ይሁን እንጂ አዳም በምላሹ 2 ካርዶችን እንደሚሰጣት በነገራት ሰዓት ላይ ልትወስደው ትወስናለች። ከትንሽ ቆይታ በኋላም ሁለቱም ወደዛ ሆቴል ይደርሳሉ። ይሁን እንጂ አዳም ሌላ ነገር ከመናገሩ በፊት ወዲያውኑ መኪናዋን አስነስታ ከዛ ትሄዳለች። በቀጣዩ ቀን ጠዋት ላይ አዳም ከኢቭ የስልክ ጥሪ ደርሰዋል። እሷም ወደ እንግዳ መቀበያው ቦታ እንዲወርድ ነበር የነገረችው። ሲገለጥም ወደዚህ ተመልሳ የመጣቸው አንደኛውን ካርድ መልሳ ልትሰጠው ነበረ። ምክንያቱም የጥፋተኝነት ስሜት ተሰምቷታል። ካርዱንም ከመለሰችለት በኋላም ከዛ መሄድ ትጀምራለች።
ይሁን እንጂ አደም ያስቆማትና እቃዎችን እንዲገዛ እንድትረዳው ይጠይቃታል። ለዚህ በምላሹም $1000 በሳምንት እንደሚሰጣት ነበር የነገራት። ኢቭን በዚህ ከተስማማች በኋላ አንድ መኪና ሙሉ እቃዎችንም ይገዛሉ። ምክንያቱም እቃዎቹ 2 ዓመት ያክል ያቆዩአቸው ይገባ ነበረ። አደም እዚህ ጋር አላበቃም። በድጋሚ ለሱ የምትሆነውን ሚስት በማፋለግ ዙሪያ እንድትረዳው ይጠይቃታል። ለዚህም ደግሞ ተለዋዋጭ ያልሆነች ሴትን እንደሚፈልግ ይነግራታል። በቀጣዩ ትዕይንት ላይ አደም የኢቭን ቤስት ፍሬንድ ይመለከተዋል። ስሙም ትሮይ ሲሆን ተፈጥሮ ላይም የሚራቀቅ አይነት ሰውም ነበረ። አደምም ስለነበረበት አካባቢን በሚጠይቀው ሰዓት ላይ አደም በመዋሸት ይኖር የነበረው አላስካ ውስጥ እንደነበረ ይናገራል። እናም እዚህ ሊመጣ የቻለውም ለቢዝነስ ጉብኝት እንደሆነ ይናገራል። ከዚያም ኢቭና ትሮይ የጊዜው ፋሽን የነበረ ልብስ ይሰጡታል። ያ ብቻ ሳይሆን እንዲዝናናም ወደ ስኬትቦርዲንግም ይወስዱታል። ይህም ለአዳም አዲስ ነገር ነበረ። በቀጣይ አደም ባህሩን የመመልከት እድል ያገኛል። ይህም ለመጀመሪያ ጊዜው ስለነበረም በደስታ ውሃ ውስጥ በመግባትም ይንቦራጨቃል። ያ ብቻ ሳይሆን የቤዝቦል ጌም የሚመለከትና ለመጀመሪያ ጊዜም አባቱ ሲነግረው የነበረው ጨዋታ ምን አይነት እንደሆነ ይመለከታል። አንድ ቀን በተቀመጠበት ዝናብ መዝነብ ይጀምራል። አደምም ሲዘንብ የተመለከተው በህይወቱ ለመጀመሪያ ጊዜ ስለነበረ የመጠለል ፍላጎት እንኳን አልነበረው። ኢቭም ወደ ቤት እንዲገባ ብትነግረውም ነገር ግን ዝናቡ የሚገርም አይነት ስሜት እንዳለው በመናገር የመግባት ፍላጎትን አላሳይም። በድንገትም ኢቭን አጥብቆም ያቅፋታል። ህይወትም ደስ የሚል ነገር እንደሆነም ይነግራታል። በዛን ቀን ማታ ላይ ኢቭና ትሮይ የ1940 ስታይል ወደ ነበረው ወደ አንድ ክለብ አደምን ይዘው ይሄዳሉ። እዛም ለሱ የምትሆነውን ሚስት ለመፈለግ ነበር የመጡት። ሴቶች ጋርም በሚቀርብበት ሰዓት ላይ ራሱን እንዲሆን ይነግሩትና ወደ ውስጥም አብረው ይገባሉ። አደምም ገና ወደ ውስጥ እንደገባም ነበር እዛ ውስጥ የነበሩትን ሴቶች ትኩረት መሳብ ጀመረው። ከነዚህም መሃል ኢቭ ገና ስትመለከታት የጠላቻት ሶፊም ትጠቀሳለች። ሶፊና እሱም ማውራት በጀመሩበት ሰዓት ላይ ኢቭ ስለደበራት እሱን በመጎተት ይዛው ወደ ጠረጴዛው ታስቀምጠዋለች። ከዚያም ሶፊን እንዲተውና ሌላ ሴት እንዲፈልግ ትነግረዋለች። ከዚያም ከትንሽ ቆይታ በኋላም አደም ሌላ ሴትን ያገኘና እሷን ይተዋወቃታል። ለዳንስም ይጠይቃትና መደነስ በጀመሩበት ሰዓት ላይ እዛ የነበሩ ሰዎች በሙሉ በአደም የዳንስ ችሎታ ተገርመው ይመለከታሉ። ይህም ሊሆን የቻለው በባንከር ውስጥ ዓመታትን ያክል ሲሰለጥን በመቆየቱ ምክንያት ነበረ። ይህ በእንዲህ እንዳለ በዚህ የቀናች የነበረችው ኢቭ የድሮ ፍቅረኛዋን እዛ ውስጥ ታገኘዋለች። እሱም አልፈታት ባለ ሰዓት ላይ አደም እንዲሄድ ይነግረውና በሁለቱ መካከልም ክርክር ይነሳል። ይሁን እንጂ አደም ግን የነበረውን የቦክስ ችሎታ በትንሹም ቢሆን ያሳየዋል። ምክንያቱም 30 ምናምን ዓመት አባቱ ቦክስ ሲያሰለጥነው ነበረ። በተፈጠሩት ነገሮች በሙሉ ጭንቀት ውስጥ የገባችው ኢቭ በመጨረሻ ተናዳ ከዛ ለመሄድ ትወስናለች። ከትንሽ ቆይታ በኋላ ትሮይም እዛ ይደርሳል። ከዚያም ለኢቭም አደም ሶፊን ይዟት ከክለቡ እንደወጣ ይነግራታል። ኢቭም ይህንን በመስማቷ ትናደድና አደምን ይዛ ለመምጣት ትወስናለች። ልክ መኪናዋ ውስጥ እንደገባ ግን አደም በሩን ያንኳኳና ያስደነግጣታል። ከዚያም ሁለቱ ወደ ቤት ከተመለሱ በኋላ አደም የሶፊን ጥያቄ እንዳልተቀበለ ይነግራታል። ምክንያቱም እያሰበ የነበረው ስለ ኢቭ ብቻ ነበረ። ከዚያም ለሷ ያለውንም ፍቅር ከነገራት በኋላ ሁለቱ እዛው ይሳሳማሉ። ከዚያም ከጎኑ ለነበረችው ኢቭም ስላለፈው ህይወቱ መናገር ይጀምራል። የነገራትም አባቱ በሰራው ባንከር ውስጥ ለ35 ዓመት ያክል መቆየቱን ነበረ። እናም አሁን ዓለምንም የሚመለከትም ለመጀመሪያ ጊዜም እንደሆነም ይነግራታል። ከዛ በተጨማሪም ኢቭንም ሚስቱ አድርጓት ወደ ባንከሩ የመመለስ እቅዱንም ይነግራታል። እናም በዚህ መልኩም ደስተኛ ህይወትን መኖር እንደሚችሉም ነበር የሚያስበው። ቢሆንም ይህንን የሰማችው ኢቭ ግን እብድ እንደሆነ ማሰብ ትጀምራለች። ከዚያም ወዲያውኑም ከቤቷ እንዲወጣም ታደርገዋለች። በቀጣዩ ቀን አደም ከትሮይ ጋር እንዴት መኪና መንዳት እንዳለበት በሚለማመድበት ጊዜ ላይ ድንገት የአዳልት ቪዲዮ ስቶሩን ይመለከተዋል። ከዚያም በመጨረሻም የባንከሩንም ቦታም ያገኛል። ከዚያም ወዲያውኑም ወደ ኢቭ ቤት ከተመለሰ በኋላ ቤቱን እንዳገኘም ይነግራታል። ይሁን እንጂ በቤቱ ውስጥ ግን 2 ሳይካትሪስቶች እንደነበሩ ይመለከታል። እየጠበቁት የነበሩትም እሱን ሲሆን አደምም መጀመሪያ አብሯቸው ሊሄድ ይወስናል። ይሁን እንጂ ለኢቭና ለትሮይ የሆቴል ቁልፉን ከሰጣቸው በኋላ ከሳይካትሪስቶቹ ያመልጣል። ከዚያም በሆቴሉ ክፍል ውስጥ የሚገኙትን ካርዶች በሙሉ ወስደው የሆቴሉንም ቢል እንዲከፍሉለትም ይነግራቸዋል። ከትንሽ ቆይታዎች በኋላ ትሮይና ኢቭም ወደ ሆቴል ክፍሉ ይገባሉ። ከዚያም በውስጡም ልብሶችና በ1960ዎች አካባቢ የነበረን የጥርስ ሳሙናንም ያገኛሉ። ያ ብቻ ሳይሆን የአደም አባት የነበረ የተለያየ የአክሲዮን ሰርተፊኬትም ያገኛሉ። እናም እነዚህ አክሲዮኖችም አሁን ላይ እስከ $1 ሚሊዮን የሚያወጡ ነበሩ። ይህንንም ከተገነዘቡ በኋላም አደም አይምሮ በሽተኛ እንዳልሆነ ይረዳሉ። እናም የሚነግራቸው ነገር በሙሉ እውነት እንደነበረ ያውቃሉ። ይህ በእንዲህ እንዳለ አደም 2 ሳምንታትን ያክል በላይኛው ዓለም ካሳለፈ በኋላ ወደ ቤት ይመለሳል። ቤተሰቡንም ካቀፋቸው በኋላ እንዴት ዓለም ለመኖር ምቹ እንደሆነችም ይነግራቸዋል። ከዚያም ሜልከርና ጓደኞቹ አደም ይዞ የመጣቸውን እቃዎች በሙሉ ወደ ቤት በማስገባት ያግዙታል።
ይህ በእንዲህ እንዳለ ኢቭ እና ትሮይ አደም የሚገኝበትን ባንከር መፈለግ ይጀምራሉ። ይሁን እንጂ ግን ሊያገኙት አልቻሉ። ማታ ላይም ወደ ቤት መመለስ በጀመሩበት ሰዓት ላይ ኢቭ ድንገት አደምን ከአዳልት ቪዲዮ ስቶር ውጪ ላይ ትመለከቷለች። ወዲያውኑም ስሙን ከተጣራች በኋላም ከመኪናውም ትወጣለች። ድጋሚ በመገናኘታቸውም ተደስተው ይሳሳማሉ። ከዚያም አደም እሷን ይወስዳትና ከቤተሰቡ ጋርም ያስተዋውቃታል። ካቪንና ሄለንም በሆነው ነገር ተገርመዋል። አደምም ለቤተሰቡ ውጭ ያለውን ነገር እስከሚያስተካክል ድረስ 2 ወራትን ያክል እንዲሰጡት ይጠይቃቸዋል። እናም በዚህ መልኩም አደምና ኢቭ አባቱ የነበረውን የአክሲዮን ሼርን በሙሉ ይሸጣሉ። እናም ይህንን ገንዘብን በመጠቀምም አዲስ ቤት መገንባት ይጀምራሉ። የሚሰሩትን ቤት ከዚህ በፊት ከተቃጠለው ቤታቸው ጋር ተመሳሳይ ቤትን ነበረ። ይህም ካለቀ በኋላ ካልቪንና ሄለንን ለማምጣት ነበር ያቀዱት። በቀጣይ ከወራት በኋላ ካልቪንና ሄለንን ወደ አዲሱ ቤታቸው ያመጧቸዋል። እነሱም ልጃቸው ይህንን ሁላ ነገር በማስተካከሉ ተደስተዋል። ሄለንና ኢቭም ለቤተሰቡ እራት በሚያዘጋጁበት ሰዓት ላይ አደም ለአባቱ ከዚህ በፊት የኒውክሌር ቦምብ ጦርነት እንዳልነበር ይነግረዋል። እናም በእነሱ ቤት ላይ የተፈጠረው ቦምብ ሳይሆን ፕሌን ተከስክሶ እንደሆነ ይነግረዋል። ከዛ ተጨማሪም የሶቪየት ህብረትም ምንም አይነት ጦርነት ሳያስነሳ ሊፈርስ እንደቻለ ይነግረዋል። ይሁን እንጂ ካልቪን እንዲሁ በቀላሉ የሚያምነው ሰው አልነበረም። እናም ልጁ በሚናገራቸውም ነገሮችም ጭራሽ መቀለድም ይጀምራል። ፊልሙም ካልቪን በአዲሱ የአትክልት ስፍራው ላይ ሌላ ባንከርን ለመገንባት ሲያቅድና ኢቭን በኪችኑ መስኮት ውስጥ የሚያደርገውን በመገረም ስትመለከት እያሳየን ያበቃል። እጇ ላይ ደግሞ አደም ቀለበትም አድርጎላታል። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።